የነብያት ታሪክ አደም አለይሂ ሰላም። አላህ Subhanahu Wa Ta'ala አደምን አለይሂ ሰላም ለመፍጠር በፈለገ ጊዜ ጅብሪልን ወደ መሬት ወርዶ አፈር ዘግኖ እንዲያመጣ ላከው። ጅብሪልም ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልም በአላህ እጠበቃለሁ ስትለው ምንም ሳይነካትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትእዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካትቶ ተመለሰ። አላህም ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። በመጨረሻም አላህ እዝራኤልን ላከው። እዝራኤልም ተልእኮ ሊፈጽም ምድር ላይ ወረደና አፈር ሊዘግን ሲል ምድር እንዳትቀንሰኝ በአላህ እጠበቃለሁ አለችው። እዝራኤልም እኔ ራሴ የአላህን ትእዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዛ ነው የሰው ልጆች መልክም የተለያየው። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህም አፈሩን አንተ እንዳመጣ ሁላ ነፍሳቸውንም እንድታወጣው አንተን ወክያለሁ አለው። ከዚያም ከምድር የመጣው አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላእክቶቹ እኔ ከጭቃ ሰው ልፈጥር ነው ፍጥረቱንም ባስተካከልኩና ከመንፈሴ በነፋሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእክት አስተላለፈላቸው። ከዚያም አላህም ኢብሊስ እንዳይኩራራ አደምን በእጁ ፈጠረው። ከዚያም ለ40 ዓመት ያህል ጭቃውን ቅርጽ ብቻ ሆኖ ከረመ እና መላእክት በዛ በኩል ሲያልፉ አደምን ሲያዩት በጣም ይፈሩት ነበረ። ነፍስም አልገባለትም ነበረ። ከሁሉም በላይ የሚፈራው ኢብሊስ ነበር። ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ መታ አርጎት ነበር የሚያልፈው። ያን ጊዜ ሸክላ ሲመታ እንደሚያወጣው ድምጽ ይሰማ ነበር። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፉ እየገባ በመቀመጫው ይወጣ ነበር። ለመላእክትም እኔ በዚህ ላይ ከተሾምኩኝ አጠፋዋለሁ ማለት ይዝትበት ጀመር። አላህም በአደም ገላ ላይ ነፍስ መንፋት በፈለገ ጊዜ መላእክትን ልክ ሩሁን ወይም ደግሞ ነፍሱን እንደነፋሁለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእክትም ዝግጁ ሆኖ በመጠባበቅ ሲጀምሩ አላህ በአደም ሩሁን ወይም ነፍሱን መንፋት ሲጀምር ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእክትም አልহামዱሊላህ በላሉት። አደምም አልহামዱሊላህ ሲል አላህ ደግሞ ጌታህ ይማረህ ብሎ መለሰለት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎችን ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎችን መብላት አሰኘውና ገና ነፍሱ እግሩ ላይ ሳትደርስ ሄዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእክት ሁሉ ቀድሞ ሱጁድ ያደረገለት እስራፊል ነበረ። ከዚያም አላህ ለአደም ሂድ እነዛን ሰላም በላቸውና ምን ብለው እንደሚመልሱሉ አድምጥ ብሎ ላከው። ሄዶ ሰላም ሲላቸው መላእክትም ወአለይኩም ሰላም ወራህመቱላሂ ወበረካቱ ብለው መለሱለት። አላህም ለአደም አደም ሆይ ካሁን በኋላ ይሄ ያንተና የዝርዮች ሰላምታ ሆኖ ይዘልቃል አለው። አደምም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀው። አላህም ከሁለቱ እጆቼ ምረጥ አለው። አደምም ቀኝህን መርጫለሁ ሁለቱም እጆችህ ቀኝ ናቸው ብሎ ሲል አላህም እጁን ሲከፍትለት አደም እስከ ቂያማ ድረስ ያሉ ልጆቹን ሁሉ ተመለከተ። በዚያም መሃል አንድ ብርሃናማ ሰው ተመለከተና ያ አላህ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ ለዚህ ልጅ እድሜው ስንት ነው ያደረክለት ብሎ ሲጠይቅ አላህም 60 ነው አለው። አደምም ጌታዬ ከኔ እድሜ 40 ቀንስና ለሱ ጨምርለት 100 ሙላለት አለው። ለአደም የተመደበለት እድሜው 1000 ነበር። አላህም እሺ ብሎ ሞላለትና መስካሪ መላእክቶችንም አደረገ። ከዚያም አላህ ዳግም ለአደም ልጆቹን ሁሉ ሲያሳየው አንዱ ጤነኛ ነው፣ አንዱ እግር የለውም፣ አንዱ መስማት የተሳነው ነው፣ አንዱ ማየት የተሳነው ነው። በቃ ይህን ሁሉ ሲመለከት ምን ነው ጌታዬ ሁሉን እኩል ብትፈጥር ምን አለበት ሲለው አላህም አንተ አደም እኔ እንድመሰገን እፈልጋለሁ ብሎ መለሰለት። ምስጋና ይገባው ውዱ ጌታዬ። ከዚያም አላህ የአደምን ጀርባውን አንድ ጊዜ አብሶ የሰው ልጆቹን ሁሉ አወጣ። ከዚያም ሰበሰባቸውና ጌታችሁ አይደለሁም ምን ብሎ ሲጠይቃቸው አዎ ጌታችን ነህን መሰክራለን ይላሉ።
ከዚያም አላህም እኔ 7 ሰማያትንና 7 ምድርን መላእክቶችንም አባታችሁ አደምንም እናንተ ላይ ምስክር አድርጌያለሁ። የቂያማ ቀን ስጠይቃችሁ አላወቅንም ነበር ብላችሁ እንዳትክዱ። አሁንም ወቁ ከኔ ሌላ አምላክ የለም፣ ከኔ ሌላም ጌታ የለም። በእኔ ምንም አካል እንዳታጋሩ። እኔ ወደ እናንተ መልእክተኞቼን ወይም ነብያቶቼን ቃል ኪዳኔንና ዛቻዬን የሚነግሯችሁ ሲሆኑ ልክላችኋለሁ፣ መጽሐፎቼንም አወርድላችኋለሁ አላቸው። የአደም ዝርያዎች ካንተ ሌላ ጌታ እንደሌለን መሰክራለን፣ ካንተ ሌላ አምላክ እንደሌለም እንመሰክራለን ብለው ቃል ኪዳን ገቡ። አሁን ደግሞ ወደ ኢብሊስ ልመልሳችሁ። ቅድም ከመላእክት ሁሉ ቀድሞ ለአደም ሱጁድ ያደረገው ኢስራፊል ነው ብያችኋል ነበር። ኢስራፊልን ተከትለው ሁሉም መላእክት ሱጁድ አድርገው ነበር። ግን አቶ ኢብሊስ ሁሉም ሱጁድ ሲወርድ እሷ ዘና ብላ ቆመች። አላህም ኢብሊስ ወይ በሁለት እጆቼ በኃይሌ ለፈጠርኩት ከመስገድ ምን ከለከለ? አሁን ኮራህን ወይስ ፊቱኑ ከትዕቢተኞቹ ነበርክ ብሎ ሲለው ኢብሊስም እኔ ከእርሱ በላጭ ነኝ፣ ከሳት ፈጠርከኝ፣ አደምን ደግሞ ከጭቃ ፈጠርከው አለ። አላህም ከጀነት ውጣ አንተ የተባረርክ ነህና እርግማኔም እስከ ፍርዱ ቀን ድረስ ባንተ ላይ ይሁን አለው። ኢብሊስም ጌታዬ ሆይ እስከሚቀሰቀሱበት የቂያማ ቀን ድረስ አቆየኝ አለው። አላህም ጥያቄውን ተቀብሎት እስከ ቂያማ ቀን ድረስ ኢብሊስን ሊያቆየው ቃል ገባለት። ከዚያም ኢብሊስ በአሸናፊነትህ ይሁንብኝ የአደምን ልጆች ከነርሱ ምርጥ የሆኑትን ባሮች ብቻ ሲቀሩ በመላ አሳስታቸዋለሁ ሲል ዛተ። አላህም አንተንና ከአደም ልጆች የተከተሉን ሁሉ ጀሃነም እንደምሞላቸው ቃል ገባለሁ አለ። ከዚያም አላህ ኢብሊስን ከጀነት አውጥቶ አደምን ጀነት አስቀመጠው። አደምም የማያውቀው ቦታ ላይ አንድ አጫዋች በሌለበት ቁጭ ብሎ የድብርት ስሜት ተሰማው። ከዚያም ጋደም ባለበት ድንገት እንቅልፍ ሸለብ አደረገው። ልክ ከእንቅልፉ ሲነቃ ራስጌው ላይ የአንዲት ሴት ተመለከተ። ከዓይኖቿ ፍቅርና እዝነት ይነበብባታል። አደም ከመተኛቴ በፊት እዚህ አልነበርሽም? ሐዋ አዎ። አደም በተኛሁበት ነው የመጣሽው ማለት ነው? ሐዋ አዎ። አደም ከየት ነው የመጣሽው? ሐዋ ካንተ ውስጥ ነው የመጣሁት። አንተ በተኛህበት ነው አላህ ካንተ የፈጠረኝ። አደም ለምንድን ነው አላህ የፈጠረሽ? ሐዋ አንተ እኔ ላይ ልትረጋ። አደም አላህን አመሰገነና ብቸኝነት እየተሰማኝ ነበር አለ። ከዚያም መላእክት መጡና ስሟ ማን ነው አሉት። አደምም ሐዋ አለ። መላእክትም ለምንድን ነው ሐዋ ተብላ የተሰየመችው ብለው ሲጠይቁት አደምም እሷ ከኔን የተፈጠረችው እኔ ደግሞ ህያው ነኝ፣ ለዛ ነው ሐዋ ያልኳት ብሎ መለሰላቸው። ከዚያም አደምና ሐዋ በጀነት ውስጥ ሳሉ አላህ አደምን እንዲህ አለው፣ አንተ አደም ጀነት ውስጥ ላንተ ሁሉ ነገር ሐላል ሲሆን ይችን ቅጠል ላንተም ለሚስትም ሐራም አድርጌያለሁና እንዳትቀርባት። ከዚያም ሁለቱም በጀነት እየተዝናኑ ሳለ ኢብሊስ መጣና አጠገባቸው ማልቀስ ጀመረ። ምን ሆነሃል ብለው ሲጠይቁት እንዲህ በማለት መለሰላቸው፣ እንዲህ ስትዝናኑ በጣም ታምራላችሁ፣ ግን በጣም የሚያሳዝነኝ ይሄ ደስታችሁ ዘለቄታ አይኖረውም። ግን ይህ ደስታችሁ ዘላለማዊ እንዲሆን የምትፈልጉ እንደሆን ይችን ቅጠል ብሏት። ምክንያቱም አላህ ጌታችሁም መላእክቶች እንዳትሆኑ ወይም ደግሞ ከዘላለም ነዋሪዎች እንዳትሆኑ እንጂ ከዚች ዛፍ አልከለከላችሁም ብሎ በመወስወስ አሳስቶ ቅጠሏን አበላቸው። አደም በስህተት የቀመሳት ቅጠል መብላት ሲጀምር ልቡን እያመመው መጣ። ፍርሃትና ለመረጋጋት ነገሰበት። ዞር ብሎ ሚስቱን ሲያይ እርቃኗን ናት። ራሱንም ሲመለከት እርቃኑን መሆኑን ታወቀው። ከዚያም ቅጠል በመበጠስ ሀፍረተ ገላቸውን መሸፈን ጀመሩ። በፈጸሙት ኃጢአት ተጸጽተው እንዲህ በማለት አላህን ይማጸኑ ጀመር። ጌታችን ሆይ ነፍሶቻችንን በደልን፣ አንተ ለኛ ባትምር ባታዝንልን በእርግጥ ከከሳሪዎች እንሆናለን። አላህም ወደ ምድር እንዲወርዱ ትእዛዙን አስተላለፈ። እንዲህም አላቸው፣ ከፊላችሁ ለከፊሉ ጠላት ሲሆኑ ረዱ። ለእናንተም በምድር ላይ እስከ ተወሰነ ጊዜ መርጊያና መጠቀሚያ አላችሁ። በእርሷም በምድር ላይ ትኖራላችሁ፣ በእርሷም ላይ ትሞታላችሁ፣ ከእርሷም ውስጥ ትወጣላችሁ። አሁን አደምና ሐዋ ጉዞ ወደ ምድር። አላህ ሁለቱንም ወደ ምድር ሲያወርዳቸው አደም ትካዜ ተቆጣጠረው፣ እጅጉን ሀሳብ ገባው። ሐዋ ደግሞ ማልቀስ የሌት ተቀን ተግባሯ ሆነ። ከዚያም አላህ ለሁለቱም ምድር እኮ እናንተ የመጣችሁበት ምንጫችሁ ናት። ከአፈር ነው የተፈጠራችሁት፣ ወደ አፈር ነው የምትመለሱት።
ከአፈርም ነው የምትቀሰቀሱት እያለ አጽናናቸው። ከዚያም አደምና ሐዋ መሬት ላይ ቁጭ ብለው ሳለ ጅብሪል አለይሂ ሰላም 7 የስንዴ ፍሬዎች ይዞለት መጣ። እያንዳንዱ ፍሬ 70,000 ዘለላ ያበቅል ነበረ። አደም ለጅብሪል ምን ላድርገው አለው። ጅብሪልም መሬት ላይ ዝራው አለው። አደምም ዘራውና ጅብሪል እያሳየው አጨደ። ከዚያም ፈጨው፣ ከዚያም አቦካው፣ ከዚያም ጋገረውና ሲቀዘቅዝ ከባለቤቱ ጋር በመብላት የህይወትን ውጣ ውረድ መላመድ ጀመረ። ሁለቱም የሚለብሱት ነገር ስላልነበራቸው በግ አረደና ቆዳውን ለራሱም ለሷም ልብስ ሰርቶ ለበሱ። እንዲህ እያሉ የህይወትን ውጣ ውረዶች ለመዱት። ልጆችን መውለድ ጀመሩ። ሐዋ ሁሌ የምትወልደው መንታ ነበረ፣ አንድ ወንድና አንድ ሴት። ልጆቻቸውን ሲያጋቡ በአንድ ላይ የተወለዱትን አያጋቡም ነበር። አንድ ላይ የተወለዱት ሴቷ በሌላ ጊዜ የተወለደውን ወንድ ስታገባ ወንዱም እንደዛው። እናላችሁ አንድ ጊዜ ሀቢልና ቃቢል የተባሉ የአደም ልጆች ሁለቱም መንትያ እህቶች አሏቸው። እና ሀቢል የቃቢልን እህት አብራው የተወለደችውን ማግባት ፈልጎ ሲጠይቅ ቆንጆ ስለነበረች ቃቢል ለራሱ ፈልጓት ለሀቢል ከለከለው። አደምም ቃቢል እህቱን ለሀቢል እንዲድርለት ሲጠይቅም ፍቃደኛ አልሆነም። ከዚያም አደምም ለሁለቱ ልጆቹ ቁርባን እንዲያዘጋጁ አዘዛቸውና አደም ሀጅ ሊያደርግ ወደ መካ ተነሳ። ሀጅ በኢብራሂም ጊዜ ተጀመረ እንዳይመስላችሁ፣ ድሮም ቦታዋ ትታወቃለች። ከዚያም አደም ልጆቹን የሚያስጠብቀው አካል የለምና ሰማያትን ልጆቹን እንዲጠብቁ አደራ ሲል እምቢ አሉ። ምድርንም ሲጠይቃት እምቢ አለች። ተራራዎችን ሲለምን በኃላፊነት መውሰድ ሁሉም ፈሩ። ግን ልጁ ቃቢል እኔ ወስዳለሁ ብሎ የአደምን ልጆች ኃላፊነት ቃቢል ተሸከመ። አደምም ጉዞውን ቀጠለ። አደም ከሄደ በኋላ ልጆቹ ሀቢልና ቃቢል ልጅቷን ለማግባት ለአላህ ቁርባን አቀረቡ። ሀቢል እረኛ ስለነበር ጥሩ የሚያምር ለአይን የሚማርክ ሙኩት አቀረበ። ቃቢል ደግሞ ገበሬ ነበር፣ ግን ተራ ውዳቂ እህልን ያቀረበው። የሁለቱም ቁርባኖች አንድ ቦታ ሳሉ ከሰማይ እሳት ወረደችና የሀቢልን ቁርባን በላች። ቁርባኑ ተቀባይነት አግኝቷል ማለት ነው። የቃቢልን ግን ተወችው፣ አላህ አልተቀበለውም ማለት ነው። ያን ጊዜ ቃቢልም እህቴን የምታገባ እንደሆነ እገድልሃለሁ አለው ሀቢልን። ሀቢልም አላህ የሚቀበለው ከጥንቁቆች ወይም ደግሞ እሱን ከሚፈሩት ነው አለው። ያን ጊዜ ቃቢልም ወንድሙን ሀቢልን በያዘው ብረት ጭንቅላቱን መቶት ጣለው። ቃቢል ወንድሙን ከገደለው በኋላ ሬሳውን ምን እንደሚያደርግ ጠፍቶበት 1 ዓመት ሙሉ በጀርባው ተሸክሞ ሲዞር ከርሟል ይባላል። በዚህ ሁኔታ ላይ ሳለ አንድ ቀን የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚጭር ቁራ ላከለት። ቃቢልም ወይኔ የወንድሜን ሬሳ እሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝ አለ። ቃቢል ወንድሙን ሀቢል ከቀበረው በኋላ በመግደሉ በጣም ተጸጸተ። አደምም የልጁን ሞት ሲሰማ በከፍተኛ ሁኔታ አዘነ። የቃቢልም ቅጣቱ ከዱንያ ጀመረ። ሁለቱ ታፋዎች ተጣበቁ። ፀሐይ ወደ ዞረችበት ሁሉ አላህ የቃቢል አይን እንድታፈጥ አደረገ፣ መቀጣጫ ይሆን ዘንድ። አደምና ሐዋ በልጃቸው ሀቢል ሀዘን በጣም ስለተጎዱ አላህ ሸይስ የሚባል መልካም ልጅ ሰጥቶ ሀዘናቸውን አስረሳቸው። አድማጮቻችን የዛሬው ፕሮግራም ይሄን ይመስል ነበረ። ቀጣዩን ክፍል ይዘን እስከምንገናኝ ድረስ የራህማን ሰላም ከናንተ ጋር ይሁን።